እሺ እግዚአብሔር አምላካችን ስም የተባረከ ይሁን። መጽሐፍ ቅዱስ የያዛችሁ ያዕቆብ መልእክት ነው ዛሬ የምንመለከተው። ያዕቆብ ምዕራፍ 1 ብዙ ቆማችኋል። ዛሬ ካላስቸገርኳችሁ ቆመና አንብቡ አንዴ። ከ5 ጀምሮ እስከ 12 ያለውን እስከ 11 አነበዋለሁ። ከእናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን፣ በእርሱ ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋ የተነቃነቀ የባህር ማዕበል ይመስላል። ሁለት ሐሳብ ላለው በመንገዱ ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። የተዋረደ ወንድም ግን በከፍታው ባለጠጋ በውርደቱ ይመካ። እንደ ሳር አበባ ያልፋል። ፀሐይ ከትኩሳት ጋር ይወጣል፣ ሳሩም ይጠወልጋል፣ አበባውም ይረግፋል፣ የመልኩ ውበት ይጠፋል። እንዲሁ ደግሞ ባለጠጋ በመንገዱ ይዘላል። የዘላለም አምላክ የሰራዊት ጌታ እግዚአብሔር ሆይ ዘላለማዊና ቅዱስ የሆነውን ቃልን ከፍተናልና ቅዱሱ መንፈስህ በመካከላችን እየተመላለሰ ያስተምረን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ ይላል። ጌታ ሆይ አስተምረን። በሕይወት ስንኖር እንኖረው ዘንድ እናስተውለው ዘንድ ቃል በእያንዳንዳችን ውስጥ ይጻፍ ይቀመጥ። በጌታችን በክርስቶስ ኢየሱስ ስም አሜን። እንቀመጣለን። ባለፈው 15 ቀን ይህንን ክፍል ከጀመርነው ትንሽ ሰንበት ብለናል። ግን ባለፈው 15 ቀን ይህንን ክፍል አይተነዋል። ነገር ግን ወደሚቀጥለው ሐሳብ ለመሄድ በልቤ ሳስብ ይህን ክፍል ደግሞ ደግመን እንድናየው በሌላ መልኩ በዛኛው ሳይሆን ያው መልእክቱ ስለሚቀዳ በሌላ መልኩ እንድናየው በቃ በልቤ በጣም አሰብኩና እዚሁ ሐሳብ ላይ መቆየት ፈለግኩኝ። ምን ያህል ስለ ጥበብና ስለ ማስተዋል ልብ እንደምናደርግ አላውቅም። ሌሊት ተኝቼ አስብ ነበረ እና ለምንድን ነው እዚህ ላይ አሁን መቆየት በልቤ ያለው ብዬ ስል ምናልባት አንዳንዴ በእድሜያችሁ እየሄዳችሁ ስትሄዱ ከፍ ስትሉ ብዙ ነገር ታያላችሁ እና ጥበብና ማስተዋል ምን ያህል ቬሪ ኢምፖርታንት እንደሆነ ለሕይወታችን ዋና ነገር እንደሆነ ከዛ አሁን ያሳያችኋለሁ። እግዚአብሔርን የምናይበት መንገድ እንደሆነ ግን ብዙ ጊዜ ያ መረዳትና ያ ማስተዋል ቶሎ ወደኛ አይመጣም። ስለዚህ እያንዳንዳችን ይህንን በጣም አድርገን እንድናስተውለው እግዚአብሔር ስለሚፈልግ ይመስለኛል። እዚህ ላይ ታዲያ ስለ ያዕቆብ ላይ ቁጥር 5 ላይ ከእናንተ ማንም ጥበብ ቢጎለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን ይላል። እግዚአብሔር ሊሰጠው ከሚወደው ነገር አንዱ ጥበብ ነው። እርግጥ ይሄ ሐሳቡ ከዚሁ ጋር ስናያይዘው እንደዚህ በፈተና ውስጥ ስላሉ በተለይ በፈተናና በመከራ ጊዜ ውስጥ ብዙ ለመሳት ብዙ ለመሳሳት ጠላትም አድቫንቴጅ የሚወስድበት ሰዓት ስለሆነ በመከራ ቀን ጉልበት ቢላላ ጥቂት ነው ስለሚል ለነሱ የተጻፈ ነው። ግን እግዚአብሔር ኢን ጀነራል ኦቨርኦል ግን ለልጆቹ ጥበብና ማስተዋልን ሊሰጥ እግዚአብሔር ሁሌ ዝግጁ ነው እና ይሄ ቃል ራሱ አሰጣጡ ሳስበው መልሼ አሰጣጡ በጣም አድርጎ ልቤን ያሞቀዋል። ምን እንደሚል ታውቃላችሁ? እግዚአብሔር አሰጣጡ ይገርማል። ሳይነቅፍ ክርስቲያን ሳያደርግ ሳይተች ማንኛችንንም እንዲና እንዲህ ነው ብሎ ሳይል ጉለታችንን አይቶ ሳይነቅፍ የሚሰጥ ጌታ ነው። እሱ ብቻ አይደለም፣ የሚሰጠውም ደግሞ በምንድን ነው ይላል? በልግስና ነው። ተመልከቱ። 1 ቀን አይደለም፣ 2 ቀን አይደለም፣ 10 ቀን አይደለም። እኛ በፈለግንና በተራብነው መጠን ወደሱ በቀረብን ቁጥር ትናንትና ብዙ ጊዜ
ሰዎች አንድ ነገር አድርገው ደግሞ ለማድረግ ምናልባት 2-3 ሞክረ ከዛ በላይ ግን ሁላችንም እንደክማለን። እግዚአብሔር ግን በልግስና የሚሰጠው ነገር እንደሆነ እግዚአብሔር ይናገራል። ሶስተኛው ያሰጣጡ መንገድ ይገርማል። ያለ ምንድነው የሚለው? ለሁሉ የሚሰጥ ያለ አድሎ ያለ ኢምፓርሻል ሁሉ ለሚፈልግ ሁሉ ያለ አድሎ የሚሰጠው ስጦታ ነው ማለት እግዚአብሔር የከፈተው ሁሉ እንዲያገኘው እንዲቀበለው የሚፈልግ ስጦታ እንደሆነ እንመለከታለን። ይሄንን ሳይነቀፍ በልግስና ለሁሉ የሚሰጥ ስጦታ መሰረቱና ምንጩ ማንነቱ ከራሱ ከእግዚአብሔር የሚመጣ ነው። ሁሉ የሚፈልገው ቢሰጥ የማያልቅ ያ ማን ነው? ራሱ ከእግዚአብሔር የሚሆን ነገር ብቻ ነው። አያችሁ በመዝሙረ ዳዊት 49 ከ1-4 ምን ይላል? አሕዛብ ሁላችሁ ይህን ስሙ፣ አሕዛብ ሁላችሁ ስሙ፣ በዓለም የምትኖሩ ሁላችሁ አድምጡ፣ ባለጠጎች ድሆች በአንድነት አድምጡ። አፌ ጥበብ ይናገራል፣ የልቤም ሐሳብ ማስተዋል እግዚአብሔር ያውጃል። አያችሁ አሕዛብ እንደገናም ደግሞ በዓለም ያላችሁ ሁሉ ድሆች ባለጠጎች ሁላችሁ ብሎ እግዚአብሔር ያለ አድሎ ያለ ወገናዊነት ይህንን ጥበብ በልባችን ሊያፈሰው ይፈልጋል። ግን ለምንድን ነው? ለህይወታችን very very crucial ነው። በጣም ኢምፖርታንት ስለሆነ ነው። ይሄ ጥበብ ከላይ ከእግዚአብሔር ዘንድ የሚመጣ ጥበብ ነው የምናወራው። ከሰው ጥበብ እጅግ ይመራቀ ነው። መጽሐፍ ቅዱስ ሲናገር ከሚያባብል ወይንም ለክርስቶስ መስቀል ጠላት ከሚያደርግ ጥበብ የራቀ ጥበብ ነው። ከምድር የራቀ ጥበብ ነው። ከዓለም የላቀ ጥበብ ነው። ከስጋ ከአጋንንት ከሆነ ጥበብ ከነዚህ ሁሉ እጅግ የተለየ ጥበብ ነው። እነዚህ ሁሉ በመጽሐፍ ቅዱስ ስንመለከት በያዕቆብ 3 ላይ በኋላ ሌላ ጊዜ እናየዋለን። ከአጋንንት የሆነ ጥበብ አለ ይላል። ከስጋ የሆነ አለ ይላል። አያችሁ ትንሽ ያቆለው አያችሁ ጥበብ በብዙ አቅጣጫ ይመጣል። ግን የምናወራው ጥበብ የትኛውን ነው? ከላኛይቱ የሆነችው ጥበብ ከማ ምንጯ ከራሱ ከእግዚአብሔር ዘንድ የሆነችው ጥበብ ብሎ ይናገራል። ያችን ጥበብ ከየትም አይመጣም ከእግዚአብሔር ግን ለልጆቹ ሊሰጥ እግዚአብሔር ይፈልጋል። ይሄ ጥበብ ብዙ ጊዜ በደንብ ስሙኝ። ይሄ ጥበብ ብዙ ጊዜ የተለያየ ነገር ውስጥ ስንሆን እግዚአብሔር የአንድ ነገር መውጫ መንገድ እንዲያሳየን እንላለን። ይሄ ማለት አይደለም፣ ከዚህ ያለፈ ነው። አንዳንድ ጊዜ እግዚአብሔር ነገሮችን አሳይቶን ወይ ደግሞ አንድ ነገር በውስጣችን አስቀምጦልን ያንን ጨለፍ አድርገን የምንሮጠው ጥበብ አይደለም። ወይም ደግሞ ያን ክሌም እያደረግን የምንጮህበት ጥበብ አይደለም። ይሄ ጥበብ አብረነው የምንኖረው ጥበብ ነው። አያችሁ ይሄ ጥበብ አብረነው የምንኖረው 24/7 አብረነው የምንኖረው ጥበብ ነው። ስለዚህ እግዚአብሔር ይህንን ጥበብ ከሱ ከሰማያዊ ባህሪው አትሪቢዩቱ ከሱ ከማንነቱ ከፍሎ ሊሰጠን ሲፈልግ ነው የሚሰጠን። ይሄ ጥበብ ሁሉን ኤክስድ የሚያደርግ በአሸናፊነት እንድንኖር የሚያደርግ የሰማያዊውንም ነገር እንድንረዳ የሚያደርግ ጥበብ ነው። ስለዚህ ይሄ ጥበብ መሰረቱ ራሱ እግዚአብሔር ነው። መጽሐፍ ቅዱስ ሲናገር ሐዋርያው ጳውሎስ ሮሜን ጽፎ ሲጨርስ ሮሜ ታውቃላችሁ በጣም በብዙ የሚጠና መጽሐፍ ነው ማለት ስለ ደህንነት በጣም ጥልቅ የሆነ ነገር ነው እና ብዙ ነገር ይሌልና ሮሜ 11 ላይ ምን ይላል? የእግዚአብሔር ባለጠግነት ጥበቡ ዕውቀቱ እንዴት ጥልቅ ነው። አሁን ሁላችን ጥያቄ አለን። አሁን በሚድል ኢስት የሚሆነው ነገር አንዳንድ ጊዜ አይተን ዳኛ የምንሆንበት ቀን አለ። ቴሌቪዥን እያየን ይሄኛው ከዚህኛው እንደዛ ብለን የምንለው ብዙ ሐሳብ አለን። ግን እግዚአብሔር በዙፋኑ ላይ ነው። ጥበብ የሚያውቅ እግዚአብሔር፣ ጥልቁን የሚረዳ እግዚአብሔር
አሰራሩን የሚያውቅ እግዚአብሔር ነው። እያችሁ ያን የእግዚአብሔርን ልብ መረዳት መቻል በጣም የራቀ ነገር ነው። ስለዚህ ጥበቡ ዕውቀቱ እንዴት ጥልቅ ነው ይላል። ታዲያ ቀደም እንዳልኳችሁ ጳውሎስ መጽሐፉን ሁሉ ጽፎ ሲጨርስ ሮሜን መጨረሻ መደምደሚያው ቃል ምን እንደሆነ ታውቃላችሁ? ሮሜ 16 ቁጥር 17 ቁጥር 27 ሊያበረታችሁ ለሚችለው ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን አሜን ይላል። ብቻውን ጥበብ ላለው ለእግዚአብሔር በክርስቶስ ኢየሱስ ክብር ለዘላለም ብቻውን። እንግሊዝኛው to God only wise be glory through Jesus Christ ይላል። to God only wise ማንም ጥበበኛ የለም። አያችሁ ከዚህ ከማንነቱ ነው ከፍሎ እግዚአብሔር በእኛ ውስጥ ማድረግ የሚፈልገው። እንዴት እናንተ ልባችን የየቀኑ ጸሎታችን የየቀኑ ልመናችን ሊሆን ይገባል። ጌታ ኢየሱስ ክርስቶስ ስለ እግዚአብሔር አብ ናቆች ወልድ ደግሞ ስትመለከቱ አንዱ ራሱ መታወቂያው ጥበብ ነው። ምሳሌ ምዕራፍ 8 ሄዳችሁ ኦልድ ቴስታመንት ነው ብታነቡ ኢየሱስን ታውታላችሁ። እዛ ላይ ከሱ ጋር አብሬ እኔ ማን ነበርኩኝ ይላል። ሰራተኛ ነበርኩ። ስለ ጥበብ ነው የሚናገረው። ሰማያትን ሲያደርግ ሁሉን ሲፈጥር እኔ ከሱ ጋር አብሬ ነበርኩኝ። እግዚአብሔር በጥበብ ያን ሁሉ ያደርገዋል። ጥበብ ልክ ፐርሶኒፋይድ አድርጎ ልክ እንደ ሰው አድርጎ እሱን ያቀርበዋል። ጥልቅ ነው። ክርስቶስ ራሱ ጥበብ ነው። አንደኛ ሮሜ ላይ ሲናገር ምን ይላል? የእግዚአብሔር ኃይል የእግዚአብሔር ጥበብ የሆነው ማን ነው ይላል? እሱ ክርስቶስ ነው። የእግዚአብሔር ኃይል የእግዚአብሔር ጥበብ የሆነው እሱ ነው። ወደ መንፈስ ቅዱስ ስንመጣ አንዱ ዋናው መታወቂያው እሱ ነው። ነገር ግን መንፈስ ቅዱስ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 7 ነገር ግን መንፈስ ቅዱስ መገለጥ ለእያንዳንዱ ይሰጣል ይልና ለአንዱ ጥበብ መናገር ለአንዱ በዚያው መንፈስ ዕውቀትን መናገር ይሰጠዋል። ከማንነቱ ከሱ ውስጥ ተከፍሎ ያን ይሰጠዋል። ስለዚህ እንዴት የሚያስደንቅ ነው። ማንም ጥበብ ቢጎለው እግዚአብሔርን ይጠይቀው። ኤኒ ታይም ኤኒዌር እግዚአብሔር ሊሰጠው ፈቃዱ ነው ይላል። በሐዋርያት ሥራ ምዕራፍ ላይ አገልግሎታቸውን ጀምረው መንፈስ ቅዱስ ከወረደ በኋላ ቤተ ክርስቲያን ከተመሰረተች በኋላ በቃ የሚድኑት ቁጥር ከነሱ አቅም በላይ ነበር። በቃ እግዚአብሔር አፈሰሰው። ደህንነቱ ፈሰሰ። ብዙ ሰው መጣ። ግን የእግዚአብሔር ሥራ ደግሞ በኃይል ሲመጣ ደግሞ በቅዱሳን መካከል ትንሽ መገጫገጭ መጣ እና ከተለያየ ቦታ የመጡ ሁሉ በዛ ማህበር ውስጥ አለ አይደለም። በቃ መቼም ምንም አይነት መንፈሳዊ ብንሆን ስጋም ነገር አለ አይደለም። ያ ብቅ ይላል አንዳንዴ እና የኛን መበለቶች ችላሉብን። የነዛን እንደዚህ ያረጉ በእነዚህ ፈበር አረጉ። እግዚአብሔር በሚሰራበት የጠላት ደግሞ የራሱን አጀንዳ ያመጣል። ያን ሐዋርያት ተሰብስበው እኛ እግዚአብሔርን ቃል እንሰብካለን እናስተምራለን፣ የተጠራንበት ጉዳይ ነው። ግን ይሄም አገልግሎት የማዕዱ ዋና አገልግሎት ነው፣ ቸል የሚባል አይደለም። ነገር ግን መንፈስ ቅዱስ የሞላቸው ጥበብ የሞላቸው የእግዚአብሔር ነገር ያለባቸው እነዚህ 7 ሰዎች ምረጡልን አሉ። ተመርጠው ቀረቡ። ያ ጫጫታ ያ ማጉረምረም ጸጥ አለ። ለምን? ከላይ ነው ያ ጥበብ፣ ከእግዚአብሔር ዘንድ ነው የመጣው ያ ጥበብ። አያችሁ፣ ያ ጥበብ ከየት ነው የመጣው? ከላይ ከእግዚአብሔር ዘንድ። እግዚአብሔር ስም የተባረከ ይሁን። ስለ እስጢፋኖስ ሐዋርያት ሥራ ምዕራፍ 6-9 ላይ እናነባለን። እስጢፋኖስ አንዳንዶች ተነስተው እስጢፋኖስን ይከራከሩት ነበር ይላል። ይናገርበት የነበረውን ጥበብና መንፈስ ይቃወሙ ዘንድ ምን ይላል? አልቻሉም። እሱን ቻሌንጅ ፈጽሞ ሊያደርጉ ከሱ ውስጥ የሚወጣው ያ የጥበብና የእውቀት ቃል ያንን ቻሌንጅ ማድረግ አልቻሉም።
ወገኖቼ እግዚአብሔር ያን የጥበብ መንፈስ በእያንዳንዳችን ውስጥ ቢያስቀምጥ ስንት ቋጠሯችን ይፈታል። አንዳንዱ ነገር ይሄ በዚህ ነው፣ ይሄ በዛ ነው፣ ይሄንን ተው፣ ይሄንን አድርገው፣ በዚህ ፍታው የምንለው ስንት የሚያደክም ነገር አለ። ግን እግዚአብሔር ጥበብ ሲመጣ ነገሮች በቀላሉ ይፈታል። እግዚአብሔር ያንን ሊሰጠን ነው የሚፈልገው። ማንም ወደረኞች ሊቋቋሙት የማይችሉትን መንፈስ ሰጠው ይላል። ለነሱ ብቻ አይደለም ለኛም ጭምር ነው። በዛው ክፍል ላይ ምን ይላል? ሉቃስ 21 ላይ በአስጨናቂ ሰዓትና ጊዜ እንዴት እንድትመልሱ አስቀድማችሁ እንዳታስቡ በልባችሁ አኑሩት። አንዳንድ ጊዜ ሪኸርሳል እናደርጋለን። ይሄን ቢሉኝ ይሄን እመልሳለሁ፣ ይሄን ቢሉኝ ይሄን እመልሳለሁ እንላለን። ጥሩ ነው እንደ ሰው መቼም። ነገር ግን የሰማይ አባታችሁ መንፈስ ቅዱስ የምትናገሩትን በዚያ ሰዓት ምን ይላችኋል? ይሰጣችኋል። ምንም ሊቋቋሙት የማይችሉ። ምክንያቱም ይሄ ጥበብ ከየት የመጣ ነው? ከሰማይ ከእግዚአብሔር ዘንድ ወደኛ የወረደ። እንዴት አንራበውም? እንዴት አንጠማውም? በጣም አብዝተን ልንፈልገው ይገባል። ለዚህ ነው ከናንተ ማንም ጥበብ ቢጎለው በልግስና ሁሌ የሚሰጠውን እግዚአብሔርን ይለምን። ሙሴ አገልግሎት ሲጨርስ ለኢያሱ አሳልፎ ሲሰጠው በኢያሱ ላይ የጥበብና የእውቀት መንፈስ እንዲመጣ እጁን በላዩ ላይ ጫነበት ይላል። ያችሁ ምንጩ ከእግዚአብሔር ነው። ጳውሎስም ለእያንዳንዳችን ለበዛ ቤተክርስቲያን የጸለዩ ዛሬም የእያንዳንዳችን እውነተኛ ጸሎት ሊሆን የሚገባው ኤፌሶን ምዕራፍ 1 ቁጥር 15 ነው። ስለ እናንተ እያመሰገንኩ እግዚአብሔር የሚመሰገን በብዙ ጉዳይ አለ። ስለ እያንዳንዳችን እያመሰገንኩ ሲጸልይ ስለ እናንተ ግን ማሳሰብን አልተውኩም። ምንድነው የምታሳስበው? የክብር አባት የጌታችን ኢየሱስን አምላክ እርሱን ማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ። የጥበብ የመገለጥ መንፈስ እንዲሰጣችሁ። ስፋቱ፣ ጥልቀቱ፣ ከፍታው ወሰን የለውም። የዚህ ዓለም ጥበበኞችና አዋቂዎች ሊደርሱበት የሚችሉት ጥበብ አይደለም። እርግጥ ነው በእነሱ አይን ምን ይመስላል? ሞኝነት ነው። የእግዚአብሔር ሞኝ ከዓለም ጥበብ ይጠባል። የእግዚአብሔር ደካማ ከዓለም ብርታት ይበረታል። ይሄን ነፍሳችን ውስጣችን ሊቀበለውና ሊያስተውለው ይገባል ማለት ነው። ስለዚህ ቅድም እንዳልኩት ለችግራችን ቻሌንጅ ውስጥ ስንሆን እግዚአብሔር ሆይ የዚህን መውጫ መንገድ ስጠኝ ብለን አንድ መንገድ አሳይቶን፣ አንድ ስትራቴጂክ ሰጥቶን፣ አንድ ዘዴ ሰጥቶን፣ አንድ ማምለጫ ሐሳብ ሰጥቶን ይዘነው የምንሮጠው ጉዳይ አይደለም። ከዛ ጥበብ ጋር ግን አብረን በመኖር ነው የምናገኘው። አብረን በመኖር እና ለኔ ሳስበው ጥበብን ስንፈልግ እንደው አንዳንድ ጊዜ እግዚአብሔር እጁን ነው የምንፈልገው። እግዚአብሔር እጁ ሳይሆን እሱን ራሱን ከኛ ጋር የጥበብ ጌታ በእኛ ውስጥ ጥበቡን እሱ ራሱ እንዲገጥ። ምክንያቱም ለመስላችሁ በሐዋርያት ሥራ ላይ የታየ ታሪክ አለ። ልክም እንደዚሁ በሐዋርያት ሥራ ላይ ሐዋርያቶች ያን ከእናቱ ማኅፀን ሽባ የነበረው ሰው ወደ መቅደስ ሲገቡ ዮሐንስና ጴጥሮስ አገኙት እና ብርና ወርቅ የለንም፣ ያለን እንሰጣለን፣ ተነሳ፣ በኢየሱስ ክርስቶስም ተመላለስ አሉ እና ዳነ። በከተማው ሁሉ ትልቅ ኮሞሽን ተፈጠረ። በዚህ ስም እንዴት እያደረጉ ብሎ በቃ ሁካታ ሆነ። ስለዚህ ሰበሰቧቸው እና አለቆች፣ ሽማግሌዎች፣ ፈሪሳውያን፣ ሰዱቃውያን ባሉበት በጉባኤው መካከል ሰበሰቡና ቆሟቸው እና የተናገሩት መልስ እነሱን ራሳቸውን አሳፈራቸው። ምን እንዳሉ ታውቃላችሁ? ጴጥሮስና ዮሐንስ በግልጥ አንዳንዴ ፖለቲካል ኮሬክሽን እናደርጋለን እኮ ሁላችንም፣ እንደው ሰወር አድርገን አለም። እነሱ ግን በግልጥ ተናገሩ። እንደተናገሩ ባዩ ጊዜ መጽሐፍትን የማያውቁ ያልተማሩ ሰዎች እንደሆኑ አስተዋሉ፣ አደነቁ። ቀጥሎ ይላል ከኢየሱስ ጋር ግን እንደነበሩ አወቋቸው።
ልዩነቱ የት ጋር መሰላችሁ? ከኢየሱስ ጋር እንደነበሩ አወቋቸው። እኔ ይህን ቃል በጣም አሰላሰልኩት። መጽሐፍትን የማያውቁ ያልተማሩ ናቸው ይላል። ልንገራችሁ፣ ይሄ መጽሐፍ እግዚአብሔር ቃል ነው አይደለም እንዴ? በጣም እንወደዋለን፣ እናጠነዋለን። ይሄ ቃል አጥንተነው አንብበነው ከኢየሱስ ጋር ካላነካካን ምንም ጥቅም የለውም። መጽሐፉ አይደለም፣ መጽሐፉ የመጽሐፉን ጌታ ነው የሚያነካካው። እነዚህ ሰዎች የተማሩ አይደሉም። መጽሐፍትን አላገላበጡም እንደ ፈሪሳውያን። እነሱ ብዙ ድል አግኝተዋል። ፈሪሳውያን ትንትን አድርገው ከቀድሞ ጀምሮ ወዲያውም መናገር ይችላሉ። እነዚህ ግን ምንም ያውቀት የላቸው። ግን ከማጋር ኖረዋል? ከመጽሐፉ ሆነ ዋናው ከኢየሱስ ጋር ግን ወጥተው ገብተዋል። ከዚህ የተነሳ እነሱ የሚናገሩበት ነገር ንግግር ብቻ አይደለም። ጥበብ ሲመጣ የሚጨበጥም ነገር አብሮ ያሳያል። ተመልከቱት፣ ምንም ሊናገሩ አልቻሉ። ልዩነቱ ምንድነው? ከኢየሱስ ጋር እንደነበሩ አወቁ። ጥበብ እየሰላችሁ አንድ ነገር ወገኖቼ፣ ዘመዶቼ ስሙኝ፣ ከኢየሱስ ጋር ከእግዚአብሔር ጋር መኖር ነው። የጥበብ ምንጭ መኖር ነው። ከእሱ ጋር መጣበቅ ነው ጥበብ። እሱ ራሱ በእኛ ውስጥ አድርጎ መንገዱን የሚያሳይ እሱ ራሱ ነው የሚሰራው። አንድ ኢንፎርሜሽን ልፈልግና ከዚህ ማመልጥበት መንገድ ስጠኝ ብለን የምንለው ነገርም አይደለም። ከኢየሱስ ጋር እንደነበሩ አወቋቸው። ስለዚህ ጥበባችን ሁል ጊዜ ከሱ ጋር ወደ እሱ ጋር እንድንጠጋ ከሱ ጋር እንድንኖር ነው የሚያደርገው። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል እያስተማረ ፈሪሳውያን እና መጡና ቻሌንጅ ያደረጉት እና ምን አላቸው? እናንተ የመጽሐፍትን ቃል ታውቃላችሁ አለ። የመጽሐፍትን ቃል ተንትናችሁ ታውቃላችሁ። ዮሐንስ 5 እናንተ ታውቃላችሁ፣ ግን በእናንተ የሚኖር ቃሉ የላችሁ። ቃሉ መኖር ማለት ኢየሱስ መኖር ነው። እግዚአብሔር መኖር ማለት ነው። በእናንተ የሚኖር ቃል የላችሁም። የዚህ ቃል ጥሩ ኢንፎርሜሽን ይጠናል፣ ጥሩ ነው፣ ያስተምረናል። ግን ይሄ የሰማነው ያወቅነው ነገር ኢየሱስን ካልገለጠው በህይወቴ what is the point? ከዛ ብለን ጥቅሱን ብንጠቅሰው ምን ጥቅም አለው? ጥቅሱ ግን ያንን ጌታ የሚያሳየን የሚያነካካን ሊሆን ይገባል። ስለዚህ በእናንተ የሚኖር ቃሉ የላችሁም። እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋል። ይህን ስላወቃችሁ ይሄ ተጠቅልሎ እዚህ አይምሯችሁ ስለገባ የዘላለም ሕይወት ያላችሁ ይመስላችኋል። ኖ የላችሁ። ከእኔና ከእናንተ በጣም በተሻለ በጠለቀ በሰፋ ይሄንን ቃል መግለጥ የሚችሉ ብዙ ሰዎች አሉ። ግን ሕይወትም የሌላቸውም አሉ። ብዙ ሳይገልጡት ደግሞ አንድ ቃል ይዘው ከእሱ ጋር ሙለው የሚያድሩ አሉ። ገና አፋቸው ሲከፍቱ ኢየሱስ አብሯቸው ይቆማል። እግዚአብሔር ያርግልን። እኔ ትናንት ኧረ እባክህ ጌታ አስበኝ፣ እንደው እርዳኝ ለራሴም ጸለይኩ። ምክንያቱም ከእሱ ጋር ሊያነካካን ይገባል። ስለዚህ የዘላለም ሕይወት እንዳላችሁ ይመስላችኋል ነው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትፈልጉም። ቃሉን ይዛችሁ ቀራችሁ እዛ። ቃሉ ግን አምጥቶ ከኔ ጋር አላነካካችሁ። ብዙ እኮ በሕይወታችን ድራስቲካል የሆነ ለውጥ የማያመጣው ዛሬም ነገም ትግል ውስጥ የምንሆነው የሰማነውን ቃል ተግባር ማድረግ ስለሚያቅተን መነካካት ስለሚያቅተን ነው። እናውቀዋለን እኮ ስለማናውቀው አይደለም። ሲሆንልን ግን የዘላለም ሕይወት ይሆንልናል። እንግዲህ ከእናንተ ማንም ጥበብ ቢጎለው ይህን ያድርግ ካለ በኋላ ቁጥር 6 እስከ 8 ምን ይላል?
ነገር ግን ማንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋ የተነቃነቀ የባህር ማዕበል ይመስላል። ሁለት ሐሳብ ላለው በመንገዱ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኘው አይምሰለው። ይህም ባለፈው ሰዓት ተነጋግረናል። ግን ለየት ባለ መንገድ እንየው። ተመልከቱ፣ እምነት አስፈላጊ ነገር ነው። እምነታችን በማ ላይ? በእርሱ ላይ። እዚህ ላይ ስትመለከቱት ማንም ሳይጠራጠር ይላል። በነፋስ መገፋት ወይም መነቃነቅ ሳይሆንበት፣ በሁለት ሐሳብ ሳይዋልል። እስቲ አሁን ከኔና ከናንተ እነዚህን ኤክስፔሪየንስ ያላደረገ ሰው አለ? በሁለት ሐሳብ አልቆማችሁም? አሜን። ሌትስ ቢ ትሩዝ። አላወላወላንም፣ አላመነታንም፣ አመንትተናል። ምክንያቱም ያወላወለን እንደዚህ ያደረገን ነገር ሁኔታ ነው። ሁኔታና እምነት የተለያየ ነገር ነው። አያችሁ፣ ሁኔታ ነው። ሁኔታ ያንገላታናል። ሁኔታ ስታቢሊቲያችንን ሉዝ እንድናደርግ ያደርጋል። እኛ ብቻ አይደለንም። ራሱ ታላቁ ጳውሎስ ሐዋርያ ረፈር የምናደርገው ሁለተኛ ቆሮንቶስ ላይ ይናገራል። ምዕራፍ 4 ቁጥር 8 በሁኔታ እንደተነቃነቀ፣ እንዳመነታ፣ እንደተፈተነ ሁኔታ ያነቃንቃል። ለዚህ ነው ኤርምያስ እኮ ምን አለ? አቤቱ አምላኬ ሆይ አለ፣ የመከራን ቀን አልወደውም አለ። ባፌ የወጣው በፊት ነበረ። ምክንያቱም አነቃነቀውና ተናገረ። ብዙ እምነት ግን የተለየ ነው፣ ከዚህ ያለፈ ነው። አያችሁ፣ በሁሉ እንገፋለን አለ ጳውሎስ እኮ። አንጨነቅም፣ እናመነታለን፣ ግን ተስፋ አንቆርጥም። እንሰደዳለን፣ ከስፍራችን እንለቃለን፣ ግን አንጣልም። እንወድቃለን፣ ግን ወድቀን ምን አንልም፣ አንቀርም። እንደገና ምናለን? እንነሳለን። መነቃነቅ አይደለም፣ መነቃነቅ ነው። ሆኖም ግን እምነታችን ግን ያረፈበት ማን ነው? የጸና ጌታ ነው። አያችሁ፣ እምነታችን የጸና ስለሆነ በሱ ላይ ስለተቀመጠ ነገሮች ያወዛውዛሉ፣ ግን እምነታችንን ያሳረፍንበት የታመነ ስለሆነ እንጸናለን። ብቻም ሁላችንም ወይ በመርከብ ሄደናል፣ ወይ ደግሞ ወደብ አካባቢ ቆመን አይተናል። እነዚህ ትልልቅ ጀልባዎች ያስሯቸዋል አለም እና ንፋሱ መጥቶ እንዲህ ንቅንቅ ያደርጋቸዋል፣ ግን አይርቁም። ታስረዋል ያችሁ። ስለዚህ እምነት ጌታ ኢየሱስ ክርስቶስ ሐዋርያትም ተነቃንቀዋል በጣም ከሱ ጋር እያሉ። ጌታ ሰዓቱ በደረሰች በዛች በጨለማ ሰዓት ላይ ምን አላቸው? ጠርቶ ማነው? ጴጥሮስን ጠራና ለብቻውን ጸለዩ። ጴጥሮስን አለው፣ ስማ ስምዖን ጴጥሮስ አለ፣ ሰይጣን እንደ ስንዴ ሊያበጥራችሁ ለመነኝ። እምነት ስሙኝ፣ ስለ እምነት እንዳይጠፋ ስለ እናንተ ምን አልኩኝ? አማለድኩኝ። እንዴ ጌታ ይህንን ከጸለይ በኋላ እንደ ጴጥሮስና ሐዋርያት አልተበጠሩም እንዴ? በደንብ ተበጠሩ እንጂ። ማበጠር ማለት ያውቃላችሁ እንግዲህ፣ ማበጠር መልካሙ ነገር ሲቀር ሌላው ገለባ ሁሉ ሊሄድ ነው። ተበጠሩ በደንብ አድርገው። አንድ የቀረ ነገር ቢኖራቸው እምነታቸው ብቻ ነው። ለምን? እምነቱ የተያዘው በሱ ነው። ሃሌሉያ። ተበጠረ ሁሉ። ኢሞሽናቸው ተበጠረ፣ ስሜታቸው ተበጠረ፣ ዕውቀታቸው ስለሱ የነበራቸው ነገር ሁሉ ተበጠረ፣ ጽናታቸው ተበጠለ፣ መረዳታቸው ተበጠረ። እንደውም አልፎ ተርፎ ጴጥሮስ ምንድነው ያለው? መጀመሪያ አላውቀው ካደው ይላል፣ ሁለተኛ ሶስተኛ ደግሞ ረገመው ይላል። ግን እምነቱ በማ ተይዟል? በጌታ። እንገራችሁ ሰይጣን ወደኛ ሲመጣ he's not after our money ወይም ጤንነታችን ወይም ትዳራችን ወይም ልጆቻችን። he's always መንገድ ነው ያ። he's ግን after እምነታችን ላይ ነው። አነጣጣሪው መንገዱ ሄዶ ምናችን ነው? ከኢየሱስ ጋር ያለንን እምነታችንን ለመቁረጥ ነው።
ያ ሁሉ ፈተና ምን ለመሆን ነው? ሄዶ እዛ እንጂ ሰይጣን የኔ ገንዘብ ምን ይጠቅመዋል እሱ? አሜን። ምን ይጠቅመዋል? የኔ ጤንነት ምን ይጠቅመዋል እሱ? ምንም። ዓላማው ግን አቬኑ ነው፣ መንገድ ነው። ምንን ለመምታት? በጌታ ላይ ከጌታ ጋር ያለኝን እምነት ለመምታት። ጌታ ደግሞ እምነት እንዳይጠፋ ስላንተ ማለድኩ። ስሙ ለዘላለም የተባረከ ይሁን። no matter what ሳይጠራጠር ብሎ ሲል ምን ማለቱ ነው? እምነታችንን እንዳንክድ፣ በእምነታችን ሁሌ ጸንተን እንቁም። በድካምም ቢሆን በዛ በደከመ እምነት እንኳን ፊቱ ላይ ስንመጣ ጌታ ግን ያለ ያፈስ ይፈቅዳል። አያችሁ። ግን ሰይጣን ትልቁ ታርጌቱ ኢየሱስን ይሄስ አይሰራም በቃ ብለን እንድንቆርጥ ነው ታርጌቱ። ዋናው ፈተናው ይሄ ነው፣ ሌላ ነገር አይደለም። ኢዮብ ታውቃላችሁ፣ ብዙ ማለት ይቻላል። በሁሉ እኮ ተፈተነ፣ ብዙ ነገር ተበጥሮበታል። ግን ቢገለኝ እንኳን እርሱ ምን አደርገዋለሁ? ጠብቀዋል። እምነቱ ግን በእሱ የተያዘ ነው። ያችሁ የኔና የእናንተም ህይወት ነፍሳችን በእሱ የተያዘ ነው። ዕብራውያን 6 ቁጥር 20 በጣም ደስ የሚለኝ ቃል አለ። ሁሌ የነፍሳችን መልቅ ጽኑ በሆነው በመጋረጃ ወደ ቅድስተ ቅዱሳት ወደ ገባው እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህን በሆነው በእሱ በኢየሱስ የተያዘ ነው። ስሙ ይባረክ። ከላይ የተያዘ ነው። ገርገድ ስንል እሱ ስለኛ ይማልዳል። በድካማችን የማይራራልን ሊቀ ካህን የለም፣ ይረዳናል። አያችሁ። ምክንያቱም ጽኑ የሆነ ወደ መጋረጃው በገዛ ደሙ የገባ ከሐዋርያት ተበጥሮ በእምነቱ የቀረማ ብቻ ነው። በእምነቱ እንኳን ማታ አይቻልም። ተበጥሮ የቀረማ ነው ይሁዳ ነው። ስለ ይሁዳም ስትመለከቱ ይሁዳ በመጀመሪያም ኢየሱስን አያምነው። ምክንያቱም ኢየሱስን አሳልፎ ከሰጠ በኋላ ምንድነው ገንዘቡን ይዞ ሄዶ ለካህናት ምንድነው ያላቸው? ይሄንን ንጹህ ደም አፈሰስ በማፍሰሴ ብሎ የተጸጸተው። ኢየሱስን እሱ የሚያውቀው ንጹህ ሰው ነው። ኢየሱስን የሚያውቀው መልካም ሰው ነው፣ ደግ ሰው ነው፣ አስተማሪ ነው። በአምላክነቱ አያውቀው። እምነት በአምላክነቱ ላይ ነው። is one of the kind በቃ ንጹህ ሰው አሳልፌ ነው ሰጠው ታለ በዛ ሰዓት እንኳን። እምነቱ ግን በእግዚአብሔር የሆነውን እግዚአብሔር አጽንቶ ይይዛል። ስለዚህ ህይወታችን ነፍሳችን መህለቅ የወደቀው በእሱ ላይ ነው። ዛሬ ዓለም ብዙ ይናወጣል። እኔና እናንተ ግን ነፍሳችን ያረፈበት ጌታ ስለሆነ ጸንተን እንድንሻገር አቅም ይሰጠናል። ስሙ ይባረክ። ሁለተኛ ተሰሎንቄ 3:3 ነገር ግን የሚያጸናችሁ ከክፉ የሚጠብቃችሁ ጌታ ምንድነው? የታመነ ነው። በቃ የሚያጸናችሁ የሚጠብቃችሁ ከክፉ ሁሉ ጌታ የታመነ ነው። ስሙ ለዘላለም የተባረከ ይሁን። ስለዚህ እኔና እናንተ እምነትን በቀላል አንጥልም። እምነት የሚወድቀው ከውጭ በሚመጣ ፈተና አይመጣም። ጌታ ሁሌ መከታ ነው። እምነት የሚወድቀው ከውስጥ ሲነሳ፣ ለሱ ግን ሁሌ እንጠንቀቅ፣ ራሳችንን እናምጣ በእግዚአብሔር ፊት። ስለዚህ ስሙ ለዘላለም ብሩክ ይሁን። ወደ መጨረሻው ደርሻለሁ። ቁጥር 9 እና 11 ላይ ግን ይሄን ሁሉ ካለ በኋላ አሁን ፕራክቲካል ነው የሚነግራቸው ለነዚህ ሰዎች። እንግዲህ ቁጥር 10 ላይ ምናል የተዋረደ ወንድም ግን በከፍታው ባለጠጋ በውርደቱ ይመካ ይላቸው። ይሄን የሚላቸው ታሪኩን ያው በፊት ጀምረነዋል። ስለ ክርስቶስ መከራ የተቀበሉ አማኞች ናቸው። ክርስቲያን በመሆናቸው በሁለት አቅጣጫ ፈተና ላይ ናቸው ያሉት። አንደኛ በሮም ነው የሚገዛው እስራኤልን፣ ሮማውያኖች ያስጨንቋቸዋል። ሁለተኛ ክርስቲያን በመሆኑ አይሁዶች ደግሞ ይጠሏቸዋል፣ የገዛ ወገናቸው። በሁለቱም የተጠሉ ናቸው። ስለዚህ እነዚህ በጣም ኤክስክሉድ ሆነው በብዙ መከራ፣ ምክንያቱም በሙሉ ያዕቆብ ወደፊት ስናጠናው በብዙ ብስቁልና፣ በድህነት፣ በችግር
የሚበላ እስኪያጡ የሚለብሱት እስኪያጡ ቱዛ ዲግሪ ድረስ ነው ተፈተኑ። እርግጥ ለምንድን ነው ብለን ብንል ያ ዘመን ሶሳይቲው እንደዛ ነው። አሁን በአገራችን እንኳን አልሰማችሁም? አንዳንድ ጊዜ አሮጊቶች ወይ ጌታ ነገር ሰምተው ጌታን ይወዱትና እንደው ቀባሪ ባጣ ይላሉ። ለኛ እኮ ቀላል ነው የሚመስለን። ምክንያቱም ያቺ ሶሳይቲ ትንሽ ናት። ሲወጡም የሚያነጋግሩትም ገበያ የሚያረጉትም የሚወጡበትም የሚገቡበትም የሚወሉትም ምን ሁሉ ያቺ ኮሚኒቲ ናት። አንዱ ባንዱ የተሳሰረ ነው። ከዚህ ከወጣሁኝ በቃ በሞት ፍርድ በራሴ እንደፈረድኩ ነው። እነዚህ ሰዎች ልክ እንደዚህ ነው ያደረጉት። ምክንያቱም ሁሉ የተሳሰረ ነው። አሁን በዚህ ዘመን ያለ በጣም በግላችን ነው የምንኖረው ብዙዎቻችን። በጣም ኢንዲቪጁዋሊስቲክ ያለበት ዓለም ውስጥ ነው አሁን ያለ ነው። ያኔ እንደሱ አይደለም። ስለዚህ ብዙ መከራ ይቀበል፣ ብዙ ውርደት ደርሶባቸዋል። በድህነታቸው ይዋረዳሉ፣ በድህነታቸው ይናቃሉ። ያ ፈተና ደግሞ ይፈትናቸዋል። ይሄ እምነት እንጃ ይሄ እምነት ብለው ያንገዳግዳቸዋል። አትጠራጠሩ የሚላቸው እምነታችሁ እንዳይ ፈተናው ይክዱ ነው፣ ችግሩ ጥሩ አለ፣ ግን እምነታችሁ ጋር እንዳይደርስ ለዚህ በዛ ይፈተናሉ። እና ምን አላቸው? የተዋረደ ወንድም አሁን በውርደት ነው ያላችሁት፣ ግን በከፍታው ተመኩ አላቸው። የተዋረደ ወንድም ግን በከፍታው አለ። ከፍታው ምንድነው? በዚህ ብትዋረዱ እግዚአብሔር እናንተን እያየ ስማይል እያደረገ ነው። እግዚአብሔር ለእናንተ የከበረ ዘላለማዊ የሆነ የማይነጥፍ የጊዜው መከራችን ምንድነው? ሮሜ ላይ ይላል ያሁኑ መከራ ጊዜያዊ ነው፣ የጊዜው መከራችን ይላል። ሊመጣ ካለው ክብር ጋር ቢወዳደር ምን አይደለም? ምንም አይደለም። አሁን የሚጠፋው ጥቂት ነገር ነው፣ የሚመጣው የከበረ ነገር ነው። እግዚአብሔር እኮ እናንተን በእምነት ባለጠጎች አድርጓችኋል። እግዚአብሔር አይን የከበረ ስፍራና ቦታ አላችሁ። በእምነት ቀና ብላችሁ በውርደት እያላችሁ በከፍታችሁ ግን ተመኩ። ያን እያያችሁ እያሰባችሁ በቅርብ የሚሆነውን ያን እየተመለከታችሁ በደስታ ሙሉ ልባችሁ ሐሴት ያደርግ ነው የሚላቸው። የተዋረደ ወንድም በከፍታው ይመካ። ከፍታው ማን ነው? እግዚአብሔር ነው። የተዋረደው ስለማሲል ነው? ስለ ክርስቶስ ነው። ለሱ ለመኖር ነው። ለሱ ለመኖር ስንፈልግ እኮ አንዳንድ አሁንም ቢሆን አለ መገፋት። ኢየሱስ ክርስቶስን የመሰሉን ይኖሩ የሚወዱ ሁሉ ምን ይላሉ? ከፋሉ ይላል። እውነት ነው። በትንሹ እንኳን እንደው አንዳንድ ነገር ስለ ጌታ ብለን ስንል አለ የሚታይ ነገር፣ ግን ሪዋርድ ግን አለው። ያን ከፍታችሁን እዩ። ይሄን አላቸው። ቀጠለና ደግሞ ምን አለ? ባለጠጋ በውርደቱ ይመካ። ባለጠጋ በውርደቱ ይመካ። ምክንያቱም አሁን ተመችቶታል፣ ሁሉ አለው እግዚአብሔር። እዚህ ላይ ልንገራችሁ፣ ደሃን መንግስተ ሰማያት ያገባል፣ ባለጠጋን አልፈልግም ይላል የሚል ትምህርት አይደለም። እግዚአብሔር በዚያ ስለ እምነት ነው የምናወራው። ብዙ ባለጠጎችም አሉ እግዚአብሔር የሚያከብራቸው። ባለጠጋም በውርደቱ ይመካ። ያስብ ቁጭ ብሎ እግዚአብሔር ያን ሁሉ ባለጠግነት በእጁ አሳልፎ ሰጥቶታል። ከሰጠው ለእግዚአብሔር ክብር፣ ለሰዎች በረከት በማሰብ የውርደቱን ስፍራ በፈቃዱ ራሱ ሾይ ሳይሆን ራሱን ለመግለጥ ለማሳየት ሳይሆን አጠገቡ ባሉት ላይ የተለየ ሆኖ ለመታየት ሳይሆን ያንን ለእግዚአብሔር ክብር ያድርገው። በውርደቱ ይመካ። ያንን በማድረጉ በእግዚአብሔር ዘንድ ምን አለ? የሚታሰብለት ዋጋ አለ። ስለዚህ አይመካ። ቢመካ ግን ጥቂት ጊዜ ነው፣ በጣም ጥቂት ጊዜ ነው። እንደ ጥላ ያልፋል።
ባለጠግነቱ ምን ይላል? ያልፋል። ውበቱ ያልፋል። ጉብዝናው ያልፋል። ጤንነቱ ያልፋል። it just pass። አንድ ሰው ሲናገር እንዲህ ነበረ ቅርብ ነው አለኝ። ነበረ ወይ ጉድ ነበረ በጣም እኔ አሁን ቤታችን ስቴር አለው። ብዙ ጊዜ ሮጬ ነበር ድሮ ሞታው። አሁን ስወጣ ያዝ አድርጌው ነው ሞታው። ነበር ቅርብ ነው። ያ ይቀየራል ሁሉ ነገር ይቀየራል። ስለዚህ ያልፋል። እና እዚህ ላይ የሚለው ምንድነው? ፀሐይ ከትኩሳቱ ጋር ይወጣል። በየሲዝኑ ይወጣል። ፀሐይ ይወጣል። ፀሐይ መውጣት ብቻ አይደለም። ፀሐዩ ምን ይዞ ይወጣል? ትኩሳት። ትኩሳቱ ደግሞ ምን ያደርጋል? ሳሩንና አበባውን ሁሉ ምን ያደርጋል? አመድ ያቃጥለዋል። ወገኖቼ እውነተኛ ሀብት፣ እውነተኛ ብልጥግና፣ እውነተኛ እረፍት በእግዚአብሔር ላይ ብቻ ነው። በሱ ላይ ብቻ ስንሆን አያችሁ። እግዚአብሔር ይባረክ ስለሰጠን ስለሚሰጠንም። ግን ማስተዋልና ጥበብ ከገባን ግን በዚያ እግዚአብሔርን ልናከብር ለሌሎች መጽናናት አድርገን የሌሎችን ባል ይታበስበት ልናረግ ባለጠጋ በውርደቱ ይመካ፣ ፈቅዶ በፈቃዱ ይላል እግዚአብሔር። ይህን ማስተዋል ያድርግልን። እኔ በዘመኔ በኢትዮጵያ 4 መንግስት አይቻለሁ። አይዶን አንዳንዶቻችሁ አይተዋል። ጋዮብ ጋሽ ራጊ አይተዋል። እንግዲህ እነ ብርሃኑም ሳታው አልቀራችሁም። 4 መንግስት አይደለም እንዴ? የማ መንግስት? አፄ ኃይለ ሥላሴ መንግስት። እና መንግስት 40 ዓመት ነው ስልጣን ላይ ገዛው። በዛ መንግስት እኔ አይደመንበር ጃኖ የመጡ ሲባል ንፋስ ዛፉን እንደሚጥለው ሁሉ ሰው መሬት ነው እንዴ? ማን ነው የሚነቀንቀው የተባለ ማለት ባለስልጣኖች፣ ገዢዎች ማን ይነቀንቃቸዋል ተብሏል። ግን ፀሐይ ወጣ፣ ትኩሳቱ መጣ፣ የሚያቃጥለው ፀሐይ መጣ። አይገርማችሁ? ሁሉ ነገር ባንዴ የነበሩ እንዳልነበሩ እስኪሆኑ ድረስ። ከዛ ቀጥሎ ደግሞ ማንታ ደርግ ሲመጣ ምን አይነት ነው? ሃየር ኦፊሰሮች አይደሉም። ብዙዎቹ ምኖች ናቸው? ተራ ወታደሮች ናቸው። ከላይ ያሉትን እንደውም አያስጠጓቸው። ምክንያቱም ቀይ ለብሳሉ ስለሚሏቸው። በቃ ሲጋራ የሚያጨሱ ምን በቃ አላለም። በቃ ችግር ውስጥ ያለው ከየሀገሩ አራርተው መጡ፣ ስልጣን ላይ መጡ። ትንሽ ቆዩ። ቀይ ሽብር ያያችሁ ስንት ናችሁ? ነጭ ሽብር ያያችሁ ስንት ናችሁ? በየመንገዱ ስንሄድ በየመንገዱ ስንት ህጻናት ወርቁ። ያው በጊዜው ተጠቀሙ ነው። እነሱ ደግሞ 17 ዓመት ኖሩ። ምን መጣ? አንድ ቀን ፀሐይ ወጣ፣ ትኩሳቱ መጣ። ይሄ ተገቡ ሳይባሉ እንዳሉ ደግሞ አበቁ። ከዛ መጣ ኢህአዴግ መጣ። እንግዲህ ሁለቱን እዚህ ነበርኩ። ኢህአዴግ ደግሞ ሲመጣ እንደሰማሁት አረባሶ ጫማ እንዴት ተጨፈረው ክላሽ ምናምን ይዘው የሚበሉት የሌላቸው አንተ ምግብ ስትይ ምናምን ብለው መሳሪያቸውን እንኳን በቃ ሰጥተው ምግብ የሚፈልጉ እንዴት ተቸገሩ ነው። በበረሃ መጡ። ፀሐይ ወጥቷን አክስሏል። ደግሞ እነዚህ ደግሞ መጡ። ሚሊዮን የሚባለውን ቁጥር ያወቅነው ከዛ ጊዜ ጀምሮ ነው። ብዙዎች በጣም ፀሐይ ወጣ፣ እነሱም ምን አሉ ካሰቡ። አሁን ደግሞ ማን አለ? ብልጥግና አለ። ጥሩ ነው። እሱ ደግሞ አሁን ሰው የሚመረርበት ጉቦ አለ፣ አመፅ አለ፣ ይምሬት አለ፣ እንባ አለ፣ ፈናቀል አለ። እግዚአብሔር ያውቃል እንዴት እንደሚያደርገው። ሳያልቅ ይሄ ነው ማለት አይቻልም።
ግን አንድ ነገር እናውቃለን፣ ፀሐይ ይወጣል፣ የሚያቃጥለውን ያቃጥላል። እውነተኛ እምነት ትረስት በማን ላይ ነው? በእግዚአብሔር ላይ። እግዚአብሔር ስም የተባረከ። ክብር ለእግዚአብሔር ይሁን። እኔ እንገራችሁ ያው በውስጤ ብዙ ታገያለሁ፣ ግን ምንም አይደለም፣ ለትምህርትም ይሆናል። እግዚአብሔር በህይወቴ አይ ቲንክ ከልጅነት ጀምሮ ይመስለኛል ይህን እውነት ያሳየኝ ይመስለኛል። እኔ 11ኛ ክፍል 12ኛ ክፍል እያለሁ እዚህ ሀገር እንደሚያሉ ልጆች መኪና ይዤ ነው ትምህርት ቤት የሚሄደው። ዳትማሽ ማለት ነው። ከዛ ስወጣ ከትምህርት ቤት ወጥቼ ሌሎች እህቶቼን ይዤ ቤት ነው የምመጣው። ልብስ አይ ዶንት ኖ ታስታውስ እንደሆነ ሞዳኖቫ ምናምን የሚባል ነው የምናረገው። ግን ነገሮች ተቀየሩ። ብዙ ነገር ሄደ። በዚያ ሰዓት ሁሉ ተሸጠ። የመጨረሻ ቀረችው አንድ መኪና ናት። እሷን ደግሞ ሸጥንና ታክሲ ገዛን። እኔና ወንድሜ ታክሲ መንዳት ጀመርን እና ጫማ የተቀደደ ልብሴ እንትን አለ እና ሄጄ ለመግዛት ሱቅ ስለማልችል ወይም ደግሞ ሰዎች ስለማፈር ምንድነው የሚባለው ሳልቫጅ ቦንድ ምናምን የሚባል በስውር ሄጄ ከዛ ደግሞ ገዛለሁ። ይለወጣል ብዙ ነገር። በዚያ ጊዜ ነው የማይለወጣውን ጌታን ያገኘሁት። በዚያ ጊዜ ነው እኔ ትርስትን ያገኘኋት። እውነት ነው አይደል? እና ስንገናኝ እጄ ሁሌ ጭቃ ነው፣ መኪናዋ ስለምትሰበር እና እንደውም አንዳንድ ሰዎች ከተማ ካዩኝ በጣም ይደነግጣሉ። እና እጄ ጭቃ ነው በቃ። እና እነሱ ጋር ቸርች ስንገናኝ ምንድነው እጄ ምናምን ነገር እንዲህ ይሉኛል። በዛ ሁኔታ ነው አያችሁ፣ things will be change። የማይለወጠውን ጌታ ግን ካያዝን ከፍታውም ለእግዚአብሔር ክብር ነው፣ ዝቅታውም ለእግዚአብሔር ክብር ነው። ለዚህ ነው ጳውሎስ ሁሉን ማድረግ አይቻልም። ስለዚህ የተዋረደ ወንድም በከፍታው ይመካ፣ ባለጠጋ ደግሞ ወዶ በውርደቱ ይመካ። ክብር ለእግዚአብሔር ይሁን። ይሄ ጥበብ ነው። ይሄ ጥበብ በሰርከምስታንስ ውስጥ ስናልፍ የምንመነዘረው ጥበብ ነው። እግዚአብሔር ይርዳን። ቆመን እንጸልያለን። እስቲ ጌታ ሆይ ይህንን ጥበብ ስጠኝ በሉት። ይህንን ጥበብ ስጠኝ በሉት። እሱ ሳይነቅፍ ነው የሚለው። በቃ አይነቅፈንም፣ በልግስና ነው የሚለው። ቸር ነው፣ ሳያዳላ ነው የሚለው። ለሚፈልግ ይሰጠዋል። በዚህ መልክ እንጠይቀው። የዘላለም አምላክ የሰራዊት ጌታ እግዚአብሔር ሆይ እውነተኛ ጥበብ በአንተ ዘንድ ነው ያለው። ከእናንተ ማንም ጥበብ የጎደለው ቢኖር በልግስና የሚሰጠውን እግዚአብሔር ይጠይቅ ብለሃል። ያ ጥበብ ደግሞ ካንተ ጋር መኖር ነው። ካንተ ጋር ስንኖር ሳናስበው ቋጠሯችን ተፈቶ እናገኘዋለን። ሳናስበው አምልጠን እናገኘዋለን። ሳላስበው በከበረው ሰረገላ ላይ ያስቀመጠኝ እንዳለ ተቀምጠን እናገኘዋለን። በልግስና ልትሰጠን ፈቅደሃልና ጌታ ሆይ ልባችንን ወደ አንተ እናቀርባለን። የሚመካ በእግዚአብሔር ይመካ ብለሃል። በከንቱ ነገር እንዳንመካ እምነታችንም ጽናታችንም ባንተ ላይ ብቻ እንዲሆን ጌታ ሆይ ጸጋህን አብዛለን። ብዙ የሚያነቃንቅ ነገር በሕይወታችን ሲያልፍ የእምነታችንን ጀማሪና ፈጻሚ ሆንከውን አንተን ቀና ብለን እያየን
ሁሉ ስለምንሻገረው እናመሰግንሃለን። አለቅህም ከቶም አልተውህም ብሏል። በአንተ ስለተያዝን እናመሰግንሃለን። እምነታችን በመሆን ባለመሆን አይደለም፣ በአንተ በቅዱሱ ላይ ስለሆነ እናከብረሃለን። የእምነታችን ማረፊያ መህለቅ አንተ ስለሆን እናመሰግንሃለን። ብዙ ሲያወዛውዘን ዛሬም ጸንተን ኢየሱስ ጌታ ነው እንድንል ስላስቻልከን ስምህ ይባረክ። ነገም ይሁ ስለሚሆን እንባርካለን። በጌታ በኢየሱስ ክርስቶስ ስም አሜን። እስቲ ለዚህ ጌታ እምነታችንን ላያዝን እልልታ ይሁን፣ ምስጋና ይሁን፣ አሜን ይሁን ለእሱ ለጌታ ሃሌሉያ። እግዚአብሔር አብ ፍቅር፣ የልጁ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከሁላችሁ ጋር እግዚአብሔር ይባርካችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ሰላሙንም ይሙላባችሁ በክርስቶስ ኢየሱስ። ሕዝቡም ሁሉ ይላሉ አሜን።